በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አደራችሁ ተከበራችሁ ኦርቶዶክሳውያን በመላ እንኳን አደረሳችሁ። እንደምን አደራችሁ፣ እንደምን ሰነበታችሁ። ቸርነቱ የማያልቅበት አምላከ ሰማዕታት፣ አምላከ ቅዱሳን፣ አምላከ ፍጡራን አምላካችን እግዚአብሔር ዛሬም ዘወትርም በፍጡራን ሁሉ አንደበት ስሙ የተመሰገነ ይሁን። እስኪ እግዚአብሔርን አመስግኑት። ያው መኖራችሁንም እርግጠኛ ለመሆን ጭምር ይጠቅማል። ከምስጋና ባሻገር አንዳንድ ጊዜ በሀሳብ ጭልጥ ብሎ መውጣት የሚነገረውና ሰሚው ተናጋሪው ያለ መደማመጥ ስለሚኖር ለዚያ ነው። እግዚአብሔር ከሁላችን ጋር ይሁን። ስራ ምንድነው በሚል ርዕስ እንማራለን። ዛሬ እናንተም እኛም ከተለያየ ክፍለ ከተማ አካባቢ፣ መንደር፣ ሰፈር ተነስተን አንድ ወደምታደርገን አንድ ወደ ሆንባት ወደ ዮርዳኖሳዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከመጣን ላይቀር የምንማረው ትምህርት አንድ አይነት ነው። ባነሳሁት ርዕስ ነው የምንማረው። ስራህ ምንድነው በሉልኝ እስኪ። በዚህ ርዕስ ነው የምንማረው። በትንቢተ ዮናስ ምዕራፍ 1 ተራ ቁጥር 8 ላይ የምናገኘው ኃይለ ቃል ነው። የትምህርታችን ዋና ትኩረት የሚሆነው የኛ የኦርቶዶክሳውያን ስራ ምን አይነት ስለመሆኑ ነው። ወይም ደግሞ ስለኛ ስራ ነው የምንማረው። ስራችን ምንድን ነው ለመሆኑ እናውቀዋለን ወይ? የትኛው ነው የኛ ስራ? ይቀላቀልብናል? ይመሳሰልብናል? ለይተን እናውቀዋለን? አንደኛ፣ ሁለተኛ፣ ሶስተኛውስ ስራችን የትኛው ነው የሚለውን ለይተን ለመስራት እንድንችል የሚያደርግ ትምህርት ነው የምንማረው። ስራውን የማያውቅ አለ ለማለት ባይሆንም የበለጠ ቅዱሳት መጻሕፍት የኛ ስራ ምን እንደሆነ የሚነግሩንን በማስታወስ ነው። ቃሉን የተናገሩት የግልጽነት ጥያቄ የነበራቸው ሰዎች ናቸው። በነገራችን ላይ አሁን የምንገኘው በጾመ ነነዌ ዋዜማ ላይ ነው። ይህን ርዕስ ስናነሳ በዚህ ምክንያት ነው። ስራችን ምን ምን እንደሆነ ስንዘረዝርም አንዱ ጾመ ነነዌን ያማከለ ስለመሆኑ መናገር ስላለብን ነው። የ2018 ዓመተ ምህረት ጾመ ነነዌ ዋዜማ ዛሬ ነው። እንደምታውቁት ቅበላ እንዳለመታደል ሆኖ ስጋ ነው የምንቀበለው፣ ወተት ነው የምንጠጣው። ከተገኘ በተገኘው ነገር ሁሉ በመብላት ነው ቅበላን የምናውቀው። ትክክለኛው ቅበላ ግን ጾምን ለመቀበል መዘጋጀት ነው። ስጋን ለመብላት መዘጋጀት፣ ስጋን ለመቀበል መዘጋጀት፣ የበሬ ስጋ ሳይሆን ከሆነም ደግሞ ከታደልን የመድኃኔዓለምን ስጋ ለመቀበል መዘጋጀት የምንችልበት ማለት ነው። ነገ ጾም ሲሆን ዛሬ ያለ የሌለውን ነገር በማጋበስ እንውል እናድርና ጾሙ የጀመረ ጊዜ ሲያቅለሸልሸን ነው የሚሰነብተው። ጤና ሳይቀር እናጣለን።
እና ቅበላ የሚለው በዚህ አጋጣሚ ጾምን የምንቀበልበት ጾምን ለመቀበል የራሳችን የምናለማምድበት የምናዘጋጅበት ማለት እንጂ ነገ ጾም ስለሆነ ዛሬ ፍሪዳ የምንጥልበት አይነት አይደለም። የክርስትናው ቅርጽ እሱ አይደለም። አትብሉ ማለት ባይሆንም የሆነ ሆኖ ጾመ ነነዌ ዋዜማ ላይ ስለሆነ ያለነው ከሱ ጋራ የተያያዘ ታሪክ ሲተረክ የተነገረ ቃል የተጻፈ ጽሑፍ ነው። ለትምህርታችን ነው እና ጥያቄ የጠየቁ ሰዎች መጠየቅ ስለነበረባቸው ነው። ስራ ምንድን ነው አሉ። እስኪ እናንተን ልጠይቃችሁ በእውነት እንደው እስኪ የሚገባችሁም መልሱልኝ። ስራችሁ ምንድን ነው? ኦርቶዶክሳውያን አንዳንዱ ዶክተር ይለኝ ይሆናል፣ አንዳንዱ አቃቤ ሕግ ሊለኝ ይችላል፣ አንዳንዱ ጥበቃ ሊለኝ ይችላል፣ አንዳንዱ ቄስ፣ አንዳንዱ መምህር የፈለገውን የገባውን ሊነግረኝ ይችላል፣ አንዳንዱ ሊስትሮ ሊለኝ ይችላል። ግን ለመሆኑ ስራችን ምንድን ነው? እስኪ አንድ ሰው ስራዬ ይሄ ነው ይበለኝ። በእውነቱ መምህሬን ብጠይቃቸው ስራዬ ማስተማር ነው ነው የሚሉ። ሌላ ምን ስራ አላቸው? ሌላም ስራ እንዲኖራቸው ስለማያስፈልግ ማለት ነው። ስራችሁ ምንድን ነው? እስኪ በጋራ ንገሩኝ። አቤት ውስጥ ያሉት ሊቃውንት እየነገሩን ነው። ስራችን ማመስገን ነው እያሉ ነው። በጸናጽል እየነገሩን እና መልሱ የተለያየ ስለሚሆን ወጥ የሆነ መልስ እንዲኖር የሚያስችል ጥያቄ ነው ይሄ። ትንሽ ላስታውሳችሁ። በአንድ ወቅት በአንድ ከተማ የሚኖር ማህበረሰብ ተደራጅቶ በደለ፣ ተጠራርቶ አጠፋ። አንድ ሰው እንዳይቀር ተብሎ ተማምሎ ለበደል ቆመ። በእግዚአብሔር ላይ ለማመጽ እግዚአብሔርን ለማስከፋት ቆመ። በዚህ ምክንያት እግዚአብሔር ደስ አልተሰኘም። ሊጠፉ የሚችሉበት ኃጢአት ሰሩ። እግዚአብሔር ግን በኃጢአታቸው ልክ ሊያጠፋቸው ፈቃዱ አይደለም። ከማጥፋቱ በፊት እግዚአብሔር ቸር ነው ስንል በምክንያት ነው ወገኖቼ። ልንጠፋ የምንችልባቸው ብዙ ስህተቶቻችን ጽዋቸው ሲሞላ የእግዚአብሔር ቸርነት ከኛ በደል በላይ ነው። የኛ በደል በዚህኛው ጽዋ ሲሰፈር ሲሞላ የእግዚአብሔር ቸርነት ጽዋው አይሞላም። ሁልጊዜ ለኛ ሲል ሞልቶ አይፈስም። ማቱ ማለቴ ነው። የማት ጽዋው የምሕረት ጽዋው ሞልቶ ይፈሳል። ሰዎች በድለው ሊጠፉ የሚችሉበት ደረጃ ላይ ሲደርሱ ማድረግ የነበረበትን ነገር አደረገ። የሆነው እንዲህ ነው። ነነዌ የምትባል ከተማ አለች፣ ታላቅ የሚል ማዕረግ ያላት። ታላቅ የተባለችው በመልካም ሰዎቿ ቁጥር ብዛት አይደለም፣ በከተማው በሚሰራው መልካም ስራ አይደለም። ምናልባትም በከተማው ውስጥ ያሉ ሰዎችን መጽሐፍ ቅዱስ እንደሚናገረው እግዚአብሔርን የማያውቁ ሰዎች ናቸው። የገነቧቸው ፎቆች በተሰረቀ በተዘረፈ ገንዘብ የተገነቡ ናቸው። የነነዌ ከተማ ሰዎች የገነቧቸው ፎቆች በሰማይ ጠቀስ ፎቆቿ፣ በተሽከርካሪ ልዝብ አስፋልቶቿ፣ በሚያብረቀርቁ ዲምላይቶቿና በቁጥር እጅግ በበዙ ጭፈራ ቤቶቿ ለቅሚያና ለዝርፊያ የደነደነ ልብና ጉልበት ባላቸው ጎረምሶቿ ምክንያት ታላቅ የሚል ማዕረግ የወጣላት ከተማ ናት። የከተሞቻችን ከፍታ መስፈርቶች እነዚህ ከሆኑ ወገኖቼ በዚያ ከተማ የሚኖሩ ሰዎች ለጥፋት ቅርብ ሆነዋል ማለት ነው። በየትኛውም ዓለም በየትኛውም ሀገር የሚኖሩ ከተሞች ታላቅ የሚል ማዕረግ ሊወጣላቸው የሚገባው አሁን ባልሁት መስፈርት ከሆነ አደጋ ውስጥ ናቸው። የእኛም ከተሞች መፈተሽ ያለባቸው ይሆናል። የእኛ ከተሞች ጤና ሲፈተሽ የጤና ጎደላቸው ከተሞች በዝተዋል። እንዳልኩት ነው።
የግንባታ ችግር ገጥሟቸው አያውቅም። ከተሞች የግሪን ኤሪያ ችግር የለም። የአስፋልት ችግር የለም። በየትኛውም ከተሞች ነው። በኢትዮጵያም ከተሞች በዓለም ከተሞችም መሬት ላይ የሚሰራው ስራ ሰው ላይ አይሰራም። በአበቦች፣ በተክሎች፣ በአበባ ምንጣፎች ያሸበረቁ ከተሞችን ተመልክተን ዞር ስንል በረሃብ የፈራረሰ የወዳደቀ ሰው ታያለ። የሚበላው አጥቶ የሚኮራመት ሰው ታያለ። እዚያው ከተማ ላይ አስፋልቱ ቀይ ምንጣፍ ተነጥፎለት የሚለብሰው ያጣ ሰው ታያለ። እንደዚህ አይነት የተመሰቃቀለ ነገር ከተመለከትን ከተሞች ታላቅ የሚል ማዕረግ ሊሰጣቸው አይገባም። ኮሳሳ ከተሞች ናቸው። የከተሞች ታላቅነት ሚዛን በዚህ ልክ መሆን ሰው ላይ መሰራት አለበት። በልቶ የሚያድርሰው፣ ለብሶ የሚያድርሰው፣ ዘምሮ የሚያድርሰው በየሃይማኖቱ ፍትህ ያልተጓደለበት ትክክለኛ ፍርድ ተሰጥቶት ተደስቶ የሚኖር ሰው ያለባቸው ከተሞች የፈራረሱ ቤቶች ቢኖሩም ታላቅ የሚል ማዕረግ ግን ይሰጣል። ለዚያ ነው እኮ ደሳሳዋ ጎጆ ቤተልሔም የከብቶች በረት መድኃኒታችን ኢየሱስ ክርስቶስ ሲወለድባት ዛሬ ድረስ ተፈስሒ ኦ ቤተልሔም እንላት የለ። የታላላቅ ነገሮች የታላቅነታቸው መስፈርት ቁሳቁስ አይደለም። እንደዚህ ሲባል በግንባታ በተክል በተለያየ ነገር ከተሞች እንዳያምሩ የሚል ተቃውሞ ግን የላትም ቤተ ክርስቲያን። እኛም የለንም፣ ደስ ነው የሚለን። እንዲያውም እኮ ገነትን ይንከባከብ ዘንድ አዳም ታዘዘ አይደለም ይለው። ከተሞቻችን ገጠሮቻችንም ቢሆን በተክል መዋብ አለባቸው። መጽሐፍ ቅዱሳዊ ነው። ማሸብረቅ አለባቸው፣ ማማር አለባቸው። እኛም ምድርን ልንንከባከብ ይገባል። አዎ እሱ ተገቢ ነው። የሰውን ልጅ የማያጸድቅ የሰውን ልጅ ወደ ገሃነም የሚወስደውን መንገድ የሚያሰፋ ከሆነ ግን በጥንቃቄ ያስፈልጋል ማለት ነው። እግረ መንገዱን መልእክቴ ይሄው ነው። የነነዌ ታላቅ ስታነቡ ምዕራፍ 4 ብቻ ነው ትንቢተ ዮናስ ያለው። 4ቱ ምዕራፎች የሚያወሩት ስለ ነነዌ ታላቅነት ጭምር ነው። የነነዌ ታላቅነት መስፈርቱ አሁን በነገርኋችሁ ነው። እና ታላቋ ከተማ ተባብሮ ኃጢአት የሚሰራ ማህበረሰብ ስለነበረ እግዚአብሔር ኃጢአተኛውን ሕዝብ ከማጥፋቱ በፊት ዮናስ የሚባል ሰባኪ ላከላቸው። ዮናስ የሚባለው ሰባኪ ሄድና አስተምራቸው ሲባል አይሆንም አለ። ለምን መሰላችሁ? ምን እኔ አስተምሬው የሚሰማ ማህበረሰብ መች ነውና መሄድ የለብኝ። ተስፋ ቆርጦ አገልጋይ ተስፋ የቆረጠባት ከተማ፣ ማን ይሰማኛል የሚል ቀቢጸ ተስፋ የተመላበት ንግግር የሚናገርባት ከተማ፣ ጆሮ ሳይሆን አፍ ብቻ ያለው ህዝብ ያለባት ከተማ አደጋ ውስጥ ናት ወገኖች። የነነዌ ሰዎች የሚናገሩ እንጂ የሚሰሙ አይደሉም። የነነዌ ሰዎች ሆድ እንጂ ልብ የላቸውም። የነነዌ ሰዎች ዓይንና አፍ እንጂ ጆሮ የላቸውም። የነነዌ ሰዎች የሚቀበሉ እንጂ የሚሰጡ አይደሉም። የነነዌ ሰዎች ለሌላው ተላልፈው ስለ ፍቅር ስለ ሃይማኖት የሚሞቱ ሳይሆኑ ገዳዮች ናቸው። የነነዌ ሰዎች ክፉ ናቸው። ይሄን ታሪክ የሚያውቅ ዮናስ ምን እኔ ሄጄ አይሰሙኝ ነገር ባልሄድ ይሻላል። በሌላ በኩል ደግሞ እስከ ነሰሉስ ዕለት ትትገፈታ አባይ ሀገር ነነዌ ነው ያለው። እስከ 3ኛው ቀን ድረስ ሄደ ማስተማር ቻል፣ ይሄ ህዝብ ሊጠፋ ነው ሲለው አንተ ከሆን ቸርነህ እኔ እጄ ባላስተምርም የምትምረው ነገር አለህ። አንተ ከሆን ከማጥፋት መማር ደስ ይልሃል። የሰውን ልጅ እንዲሞት አትፈልግም። በባህሪ አንተ ደግ ነህ ብሎ ሞገተው። ዮናስ እኮ ነው። በአንድ በኩል ወዶ አይደለም የሚያስብል ነገር አለው። የማህበረሰቡ ክፋት፣ በሌላ በኩል ደግሞ የዮናስንም ቢሆን የዋህነት የሚያሳይ ንግግር ነው። ከእግዚአብሔር ጋር ይከራከራል። ሂድ ከተባለ አይሄድም። ሂድ ከተባለ ሂድ ወደ ተባለበት መሄድ አይሻለው? ከዚያ ወደ ነነዌ ሰዎች ሂድ የተባለ ዮናስ አልሄድም ብሎ ቢከራከርም ከዚያም አልፎ ወደ ነነዌ ሳይሆን
ተርሴስ ወደምትባል አካባቢ ለመሄድ ወደ ተርሴስ ወደምትጓዝ መርከብ ውስጥ ገባ። ከእግዚአብሔር ለመኮብለል አይሞኝነት ይቻላል ወይ ወገኖቼ? እስኪ አስቡ፣ ይቻላል ወይ? ከእግዚአብሔር ማምለጥ ይቻላል ወይ? የዮናስን የዋህነት አገልጋዮች ከባህሪያቶቻቸው ከጠባያቶቻቸው አንዱ የዋህነት እንዲሆን ይመከራል። አገልጋይ የዋህ መሆን አለበት። የዋህ ማለት ጅላጅል ማለት አይደለም። ጅል አገልጋይ መኖር የለበት። የዋህ አገልጋይ ግን መኖር አለበት። የዋህነትና ጅልነት እንዳይቀላቀልባችሁ። አዎ ተንኮለኛ ያልሆነ ማለት ነው የዋህ ማለት። ጅል ማለት ደግሞ የሚጥል የሚያነሳውን የማይለይ ማለት ነው። ይለያያል። ዮናስ የዋህነት አለበት። ነቢይነቱ፣ ቅዱስነቱ፣ ታላቅነቱ እንዳለ ሆኖ የዋህነቱ ግን ከፍ ያለ ነው። እግዚአብሔር ጋር ሲከራከር ሄድ ከተባለበት ቀርቶ ሄድ ወዳልተባለበት ሲሄድ ታያለ። አዎ የዋህነቱም ልክ ያለፈ የዋህነት ነው። አልፎ አልፎ በባህሪው ስታዩት የሆነ ሆኖ ወደ ተርሴስ ሄደ። ወደ ተርሴስ የምትሄደዋ መርከብ ውስጥ ሆኖ ዮናስ ጥያቄ ቀረበለት። የመታወቂያ ጥያቄ ነው የቀረበው። አንዳንድ ማለፊያ ቦርደሮች አሉ ጥያቄ የሚቀርብባቸው ማለፊያ ኬላዎች። በተለይ ከከተማ ስትወጡ ኤርፖርት ብትሄዱ፣ ከኤርፖርትም አልፋችሁ ከክልል ወደ ክልል ስትሄዱ፣ ከሀገርም ስትወጡ የሚጠየቁ መታወቂያዎች አሉ። ሀገር አቀፍም ዓለም አቀፍም መታወቂያዎች ማለት ነው። እና ዮናስ ተጠየቀ። ከየት መጣህ? ማነህ? ምንድነህ? ስራ ምንድነው ተባለ። ተገቢ ነው እኮ ይሄ ጥያቄ ጥሩ ነው። ያው መተዋወቅ ነው። አሁን እናንተን ስማችሁ ማን ነው ብላችሁ ባንድ ላይ የምትነግሩኝ ስም ይኖራል። ስማችሁ ማን ነው ብላችሁ እስኪ እንደ ቅዱስ ጊዮርጊስ እናንተ አንድ ድምፅ አውጡልኝ። በእውነት ክርስቲያን ነን በሉ። ስማችሁ ማን ነው? ንገሩኛ። ስማችሁ ማን ነው? አየው አንድ የሆነ ስም ነው ያለን። ሌላው ኮድ ነው። ጥቃቅን ኮዶች ናቸው። ሌላ አበበ ከበደ የሚባለው የሰፈር መግባቢያ ቁጥር ነው። ክርስቲያን ነው፣ ገብረ ማርያም ነው፣ ወለተ ማርያም ነው የኛ። የሆነ ሆኖ ስራ ምንድነው ነው። ሌላው እንዳለ ሆኖ ስራህ ምንድነው አሉት። ስራዬማ የብስና ባህሩን ሰማይና ምድሩን የፈጠረውን አምላክ ማምለክ ነው አላቸው። እንዴት ደስ ይላል መሰላችሁ! ስራዬ በሉልኝ እስኪ ሰማይና ምድሩን የብስና ባህሩን የፈጠረውን ማምለክ ነው። የኛ ስራዬ ነው። ስራችን ምንድነው ስላችሁ የተለያየ መልስ እንደምትሰጡኝ ሳስብ በዚህ ጊዜ ልጠይቃችሁ ይሄን ተመልከቱ። ኦርቶዶክሳውያን የኛ የኦርቶዶክሳውያን ስራ የሰማይና የምድርን አምላክ ማምለክ ነው። አንደኛ ስራ ነው ይሄ። ሌሎች ስራዎች ሁለተኛ፣ ሶስተኛ፣ አራተኛ ናቸው። ሌሎች ስራዎች አሁን በዚህ ሰዓት የተሰበሰባችሁ በሙሉ የመጀመሪያውን ታላቁን ስራ እየሰራችሁ ነው ያላችሁት፣ እግዚአብሔርን ማምለክ። እንዴት አይነት ደስ የሚል ስራ መሰራችሁ ወገኖች! ስራችሁ ምንድነው? ባጭር ነገሩኝ። እግዚአብሔርን ማምለክ በሉኝ። ስራችሁ ምንድነው? ይሄው ቅዱስ ጊዮርጊስ ቢጠየቅ በነፍሱ የሚለው ስራ ምንድነው? ጊዮርጊስ እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን ማምለክ ነው የኛ ስራ። የነገረንም ዮናስ ነው። ስራዬ እግዚአብሔርን ማምለክ ነው አለ። ይህን በደንብ እንድትይዙልኝ ከምትይዟቸው ዋና ዋና ነገሮች የመጀመሪያው አድርጉልኝ ወገኖቼ። እግዚአብሔርን ማምለክ ነው የኛ ስራ ዮናስ እንደተናገረው ብለን እንወስዳለን። ከዚህ በኋላ ግባ ተብሎ መሄድ ጀምሯል። ስራችን እግዚአብሔርን ማምለክ ነው። እግዚአብሔርን ስናመልክ ደግሞ የሚደርሱብን ችግሮች፣ የሚደርሱብን መከራዎች ሊኖሩ ይችላሉ እኮ። ስራችን ይሄ ብቻ ከሆነ ምን እንበላለን ልትሉኝ ትችላላችሁ። ምንፈልገው ምግብ አይደል? ምንፈልገው መጠጥ አይደል? ምንፈልገው ልብስ አይደል? ምንፈልገው መኪና አይደል? ምንፈልገው ቤት አይደል? ምንፈልገው መሰረታዊ ስጋዊ ፍላጎት አይደል? እግዚአብሔርን ስናመልክ እግዚአብሔርን ስንይዝ የዚህ ሁሉ ጌታ እሱ ነውና እሱ ይሰጠናል እያልኳችሁ። እግዚአብሔርን ያዙ፣ እግዚአብሔርን አምልኩ፣ ሌላ ስራ አትስሩ ማለትም አይደለም። አትረሱ፣ አትቆፍሩ፣ ድንጋይ አትፍለጡ፣
ቡለኬት ምንድነው ሲሚንቶ አታብኩ ማለት አይደለም። እጃቸው አይፈርም፣ ተማሪዎች አትማሩ፣ አስተማሪዎች አታስተምሩ ማለት አይደለም። ይሄ ሁለተኛ ሶስተኛ ነው ማለት ነው እንጂ ሰርተ ብላ ይላል እኮ መጽሐፍ። ያልሰራማ ይብላ ይላል እኮ። ዋና ስራችን ግን እግዚአብሔርን ማምለክ። ተመልከቱ፣ አሁን ጠዋት ተነስታችኋል። እንዴት ደስ ይላል መሰላችሁ! ተነስታችሁ እግዚአብሔር የመጀመሪያውን ስራ ሰርታችኋል። አሁን ከዚህ በኋላ ያለው ስራ የተባረከ ይሁንላችሁ ወገኖቼ። የመጀመሪያው ስራ ለኦርቶዶክሳውያን እግዚአብሔርን ማምለክ ነው። ተመስገን ጌታዬ፣ የኔ አባት የሚጸልየው ጸሎት ትዝ ይለኛል። አጭርና ግልጽ የአማኝ ጸሎት። ሲተኛ በሰላም አሳደረኝ፣ ሲነሳ ቸራውለኝ ይልሃል። ቸራውለኝ በሉ እስኪ። አዎ ቀላል እንዳይመስላችሁ። ይሄ ቸራውለኝ የሚለው ሶስት ዋና ዋና ነገሮች አሉት። አንደኛ ቸር ማዋል የሚችል አምላክ እንዳለ ያውቃል ማለት ነው የሰው። ሁለተኛ ቸር እንደሆነ ያውቃል ማለት ነው። በሌላ በኩል ደግሞ ማዋል የሚችል እሱ እንደሆነ ያውቃል ማለት ነው። ሁሉን ነገር ቸር ለሚያውል ጌታ ይሰጥና ወደ ስራው ይወጣል። ስለዚህ ቤተ ክርስቲያን እንመጣና ቸራውለኝ ብለን እንሄዳለን። አንዱ ቀልደኛ ሰው ምን እንዳለ ሰምታችኋል? እንደው ሁሉ ጊዜ ቸራውለኝ ቸራውለኝ እያልኩ እኮ ሳምንቱ ሙሉ ሊቀናኝ አልቻለም፣ ግራውለኝ ልበል ይሆን እያለ ሲያወራ ሰማሁት። ሲያወራ ሰምቼው ነው። እንኳን ግራውለኝ ተብሎ ቀኛውለኝ ተብሎም በሆነ ጌታዬ፣ ቀኛውለኝ ለማለት ማመን ያስፈልጋል። ማነብነብ አይደለም፣ በእምነት ቸራውለኝ ቀኛውለኝ ማለት ቀላል እንዳይመስላችሁ ወገኖቼ። በቀኛውለኝ ማለት በመልካም ነገር በተቃና ነገር፣ አዎ መልካም በሆነ ነገር አውለኝ ማለት አይደል? ስዘምር እንደውል አድርገኝ፣ ስባረክ እንደውል አድርገኝ። አዎ በዚህ የሚያጸድቅ በዚህ የሚያከብር ነገር እንዲኖረኝ አድርገኝ ማለት አይደለም ወይ? ውሏችን የተባረከ ያድርግልን መድኃኔዓለም። የሆነ ሆኖ የትምህርታችንን ይዘት ቅርጽ ለማስያዝ ስራ ምንድነው የተባለ ዮናስ? ስራው እግዚአብሔርን ማምለክ እንደሆነ ተናገረ። የኛም ስራ እግዚአብሔርን ማምለክ ነው። ሁለት ታሪኮች ላነሳ ፈልጋለሁ። አንደኛው የቅዱስ ጊዮርጊስ ነው። ሁለተኛው የነነዌ ሰዎች ነው። ቅዱስ ጊዮርጊስ ስራው እግዚአብሔርን ማምለክ ነው እያቸዋለሁ። ቅዱስ ጊዮርጊስ ስራው እግዚአብሔርን ማምለክ በመሆኑ ምክንያት እግዚአብሔርን ማምለክ ስራው በመሆኑ ምክንያት ቀደም ሲል በገድሉ ሲነበብ እንደሰማችሁት፣ አዎ ለገዳዮች ያስቸገረ፣ ይገርማል እኮ ለገዳይ ጉልበት ያስቸገረ ሰው ሆነ። ወጣትነቱን ለጽድቅ ያዋለ፣ ቀደም ሲል ሊቁ ሲዘምሩት እንደሰማችሁት ትሜሮሙ ጽሙና ለወራዙት አላሉም? ወራዙት ማለት ወጣቶች ማለት ነው። የሚጾም ወጣት የተሰበረ ልብ ነው ያለው። መረጋጋት ይታይበታል። አዎ የተቀባ ነው፣ የተዋበ ነው። ውበቱ ይለያል። 3 ደቂቅ ባለመብላታቸው ውበት እንደተጨመረላቸው ተጽፏል። አዎ የክርስቲያኖች ውበት ይለያል። ኦርቶዶክሳውያን ሳንበላ ውለን ያምርብናል። የምናጌጥበት ነገር ሳይኖር ያምርብናል። አዎ እነዚህ ክርስቲያኖች ናቸው ይሉናል። አልፈን ስንሄድ ሌላ ሰዎች አንተ ክርስቲያን ነህ እንዴ ይሉናል። አዎ መቀባት የሚባል አለ። በሃይማኖት ጥላ ስር ማረፍ ከኃጢአት ፀሐይ መከልከል ስለሆነ የሃይማኖት ጥላ ያረፈበት ሰው ሞገስ አለው፣ ክብር አለው፣ ለአጋንንት ያስፈራል። ቅዱስ ጊዮርጊስ ሰማዕቱ ወጣትነቱን ለጽድቅ ያዋለ፣ በወጣትነት ዘመኑ ስራው እግዚአብሔርን ማምለክ የሆነ ስለነበረ ሲገሉት ይነሳል። የኢድራስ ተራራ ታስታውሱ? እጽዋቱ ተሰልፈው ሰባኪ ሲሆኑ፣ አዎ አንዱን ጊዮርጊስ ከገጸ ምድር ሊያጠፉ አድቅቀው በኢድራስ ተራራ እጽዋት ላይ ሲበትኗቸው ብዙ ጊዮርጊስ ሲሆን አላያችሁት? እግዚአብሔርን ማምለክ ስራው የሆነ ሰው ሲሞት እንኳን ይነሳል። አንዱን አጠፋን ሲሉ ብዙ ይሆናል። አንዱ ጊዮርጊስ ተፈጭቶ ሲበተን በእያንዳንዱ እጽዋት ላይ ቅዱስ ጊዮርጊስ የሚል ጽሑፍ ሲታይ አታስታውሱ? ስራው እግዚአብሔርን ማምለክ የሆነ ሰው በእሳት መካከል ሆኖ ሲዘምር አታዩም? ስራው እግዚአብሔርን ማምለክ የሆነ ሰው በረሃብ ዘመን፣ በጦርነት ዘመን፣ በችግር ዘመን፣ በማይሆን ዘመን ሁሉ
ግብረ መልሱ አሸናፊነት ነው። በእሳት መካከል ሆኖ መዘመር የሚችለው ስራው እግዚአብሔርን ማምለክ የሆነ ሰው ነው። ሰማዕቱ ቅዱስ ጊዮርጊስ ሐራዊ ምእመን መዋኤ ሰይጣን አደል ሚሉት ሊቃውንት። እማሆይ አለሽ ሆን አላችሁ እማሆይ መነኩሴ እንዴት እንደሚናፍቀኝ በእውነት ሳስተምር እናቶች በቃ የሉም ልበል ዞር ብለው ነው የሚሆን። አንዱ ትንሽ መነኩሴዎች ነው የምናየው። አሉ 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 በእድሜም ሸምገል ያላችሁ አባቶች አሉ። በዚህ ግን መነኩሴ ወንድ አላየሁም ራቅ ብለው ካልሆነ። እናንተ ግን መቼም ደርሳችኋል። ያው መመርኮስ ትፈልጋላችሁ አይደል አባቶች? አዎ እዚህ በኋላ እናንተ ታድላችኋል እኮ ደስ ይላችኋል። ግን አሁን ባላችሁበት ደረጃ ሽምግልናችሁ ያስደስታችኋል አይደል? አይደለም ወይ አባቶች? ደስተኞች ናችሁ? አዎ በሽምግልናው ማይደሰት የለም። እኔ እናንተ መሸምገል እንዴት እንደሚናፍቀኝ ታውቃላችሁ? ሸምግዬ መሞት ማለት እኮ ነው። ሳንሸመግል ስለምን ሞት ሽምግልና ይናፍቀናል። እድሜ የጨመራችሁ ወጣቶች አሜን በሉ። ሽማግሌዎች በረከታችሁ ይድረሳል እና የውስጥ ችግሮችን ለመፍታት ፖሊስ ወይም ሌላ ከመጥራት እናንተ እየዞራችሁ ሰፈሩ እንዴት ነው? ሰላም ነው? ደህና አድራችኋል? ባለትዳሮች ልጆች እንዴት ናችሁ በሏቸው። በእውነት እንደዚህ ያበሉ። የግድ ካህን የግድ ሰባኪ መምጣት ሰፈር አይጠበቅበትም። ሰፈሩን እናንተ ያዙልን፣ አውደ ምሕረቱን እኛን ይዘዋለን። በዚያ መንገድ ወደ መንግስተ ሰማያት እንገባለን። ሰዓቴን ለመጠቀም ዮናስ የሚባለው ሰው በራሱ ጥፋት ምክንያት ከሐይቅ ወደ ሐይቅ ተጣለ። ደስ የሚለው ግን ለነነዌ ሰዎች የሚያስብ እግዚአብሔር ዮናስ ወደ ሐይቁ ውስጥ ሲገባ አፉን ከፍቶ አሳ ነባሪ ጠበቀው። አይ እግዚአብሔር እኮ ሲችልበት ሰዎች ከሰሩት ቆርቆሮ አውርዶ ራሱ ወደ ሰራው ሌላ ትራንስፖርት ውስጥ አስገባው። አፉን ከፍቶ አሳ ነባሪ ተቀበለው። በአሳ ነባሪ ሆድ ውስጥ ሆነ ዮናስ 3 ቀን ተጓዘ። ይሄ ከሳይንስ ከስነ ፍጥረት ሕግ ቀመር በላይ ነው። እንዴት ሰው 3 ቀን ሐይቅ ውስጥ እኮ አይደለም ያለው ዮናስ፣ ሐይቅ ውስጥ ያለ አሳ ነባሪ ሆድ ውስጥ እኮ ነው። ሶስተኛ ወገን እኮ አሳ ነባሪ አለ፣ ሐይቅ ውስጥ ነው ያለው። ከሱ ውስጥ ደግሞ ዮናስ አለ። ዮናስ ግን በዚያ ውስጥ ሆኖ ይጸልይ ነበረ። ጸራይኩ በምንዳቤ ሀበ እግዚአብሔር አምላኬ እያለ ወሰማኔ በውስተ ከርሰ ሲኦል እያለ ይጸልይ ነው። ዮናስ እንደዚያ ነው ያለው፣ እየጸለየ ነበረ። ዮናስ ይውለ ከአብሮ ከሚሄድበት በጋራ ከሚጓዝበት ሰው ከሰራው መርከብ አውጥቶ ብቻውን የሚረብሽ ነገር ሳይኖር ብቻውን እየጸለየ የሚሄድበት ተንቀሳቃሽ ጸሎት ቤት ተዘጋጀለት። ስሙ የተመሰገነ ይሁን። እግዚአብሔር መስራቱን እንዴት እንደሚችልበት እየነገርኋችሁ እኮ ነው። እየጸለየ እየዘመረ ዮናስ 3 ቀን ሙሉ ምንም አይነት የስራተ ትንፈሳ ችግር ሳይገጥመው ሳይርበው ሳያመው ችግር ሳይፈጠርበት በከርሰ ነባሪ በአሳ ነባሪ ሆድ ውስጥ ተነስቶ ወደ ነነዌ ሄደና ነነዌ አካባቢ ሲደርስ አሳ ነባሪው ዮናስን ተፋው። ወጣና ሲያይ ማናት ሀገሩ አለ። ነነዌ። ኧረ ለካ ብሎ ገረመው። ለካ ሞኝ ነኝ፣ ለካ ከእግዚአብሔር ማምለጥ አይቻልም፣ የኔ ስተት ይሄ ሌላው ስተት ነው ብሎ መስበክ ጀመረ። እንደዚህ ትሆናለች ነነዌ፣ በሳት ትቃጠላለች፣ ጾሙ ንስሐ ግቡ እያለ መስበክ ጀመረች። ጾሙ የእንስሳት ጾም ተብሎ ይታወቃል። የእንስሳት ጾም ተብሎ ይታወቃል። የእንስሳት ጾም ማለት ምን ማለት ነው? እንስሳት በሁለት ነው የሚከፈሉት፣ ነባቢያንና ኢነባቢያን እንስሳት ይባላሉ። ነባቢያን እንስሳት የሚባሉ ሰዎች ናቸው። ኢነባቢያን እንስሳት የሚባሉ ደግሞ በሬና ላም ናቸው። ሁለቱም ናቸው ጾሙን የጾሙት። የእንስሳት ጾም ተብሎም የሚጠራው ለዚህ ጭምር ነው። እንደዚህ ነው የሆነው። ጾሙ ብሎ ዮናስ ተናገረ። ሲናገር ሁሉም ቤተ መንግስቱም ቤተ ክህነቱም በአንድ ላይ ቆሙ። ማቅ ለበሱ፣ ጥቁር ለብሰው ለጸሎት ተነሱ። ወገኖቼ ወደ ልባችን ይመልሰን መድኃኔዓለም። ቤተ መንግስቱ የሰማው ስብከት ነው። የኛ ሀገር ቤተ መንግስት የኛም ሀገር ቤተ ክህነት አሁን ባለው መደበኛ ችግር ውስጥ ሁላችንም ከላይ እስከታች ወደ ልባችን ተመልሰን እያጠፋን ያለነውን ጥፋት አስተካክለን ወደ እግዚአብሔር ተመልሰን ትውልዱን ማሻገር ካልቻልን በስተቀር እመኑኝ ከሰማይ የወረደ እሳት እየለበለበን እንደሆነ ነው የሚሰማኝ። ሁሉም ንስሐ መግባት አለበት። እላይ ያለው ሚልም መታች ያለው መሃል ያለው ህዝቡ ንስሐ መግባት አለበት።
ካህኑም ንስሐ መግባት አለበት፣ ጳጳሱም ንስሐ መግባት አለበት። ንስሐ መግባት ያለበት በሙሉ ሕዝብን እመራለሁ የሚል በሙሉ ንስሐ መግባት አለበት። መመለስ አለብን እያልኩ ነው። አረ እንዴት አይነት ነገር ነው? እንዴት ትልልቆቹ እኮ ንስሐ አይገቡም ተዳፈረን የምትሉ ከሆነ ደግሜ ላለው ቤተ መንግስቱንም ቤተ ክህነቱንም የምንመራ ሰዎች ከላይ እስከ ታች ንስሐ ካልገባን ያራግፈናል እሳት። አይ ምንም ጥያቄ የለው። ቀድሞ ለመዳን ወደ ልብ መመለስ ጥሩ ነው። እንደ አንድ ብላቴና ምክሬ ይሄ ነው። እላይ ያለው እስከ ታች ያለው ንስሐ ሲገባ የሚሆነውን እነግራቸዋለሁ። እንስሳት ሳይቀሩ እንስሳት እንቦሳዎች ወተት እንዳይጠቡ ተደርጎ በየጎራቸው ታጉረው በየአካባቢያቸው በያሉበት ታስረው 3 ቀን ሲጾሙ ቤተ መንግስት የነበረውም ሰው ጉዳዩን ሰምቶ ይሄ እኔን ይመለከታል፣ እኔ ከጾም ህዝቤ ይድናል፣ እኔ ከተመለስኩ ከክፋቴ ከተመለስኩ ህዝቤ ይድናል ብሎ 3 ቀን ተቆጠረ። በ3 ቀን ውስጥ አስቡ ያለውን ጭንቅ። አሁን ወረደ ኋላ ወረደ። እሳት እኮ ነው፣ እሳት እኮ ነው። በመሬት የሚመጣ የሆነ ነገር ተጋርደ ከሰማይ የመጣን ነገር እንኳን እሳትን ዝናብንም መሻገር አንችልም፣ ማምለጥ አንችልም። አሁን የተንጣለለ ሜዳ ላይ ዝናብ ከጣለ ከዝናብ ማምለጥ አንችልም። ጥላ ብንይዝ አንድ ነገር ነው። ጥላ ይዘን እንኳን ዝናብ ሳይመታን አይቀርም፣ ሳያገኘን አይቀርም። እሳት ነው እያልኳቸው ያለው። ከሰማይ እሳት ይወርዳል አለ ዮናስ። እግዚአብሔር ያለውን ነው የተናገረው። ከዚያ ሁሉም አንድ ልብ ሆኖ ሲጸልይ በ3ኛው ቀን ወገኖቼ ከሰማይ እሳት መጣ። ከሰማይ ከተማዋን በሙሉ ሊያጋይ የሚችል የእሳት ጉራጅ መጣ። የእሳት ቁራጭ ነው የመጣው። እንደዚህ እንዴት እንደምገልጸው አላውቅም። የእሳት ላንቃ ነው የመጣው። ነበልባለ እሳት ከተማዋን ከበባት። ሰው እያየ ነው። አዎ የሀገሪቱ መሪም እየተመለከተ ነው። ህዝቡም ሁሉም እያየ ነው። እንስሳ ማያይ የለም። አስባችሁታል? ግን በሰዎች ክፋት ምክንያት የሚመጣው ችግር ለእጽዋት እንደሚተርፍ፣ ለእንስሳት እንደሚተርፍ፣ ለማያውቁት እንደሚተርፍ በዘመነ ኖህ የሆነው ይሄም አይደል? የባህር አሳዎች፣ የባህር ውስጥ ተንቀሳቃሾች፣ እንስሳት፣ አራዊት ሳይቀሩ በእሳት የተቃጠሉት በሰዎች ክፋትም አይደለም? በእኛ ያለመመለስ ምክንያት ከሰማይ የሚወርደው እሳት እጽዋትን ሳይቀር ይበላል። ምን አለ የማያውቁት በእኛ ምክንያት ባይጎዱ? ምን አለ የጀርባ ህፃናት፣ የማህፀን ውስጥ ህፃናት፣ ምን አለ በህመም ላይ ያሉ አይነ ስውራን፣ በጉዳት ላይ ያሉት ሳይቀር ባይሞቱ? ምን አለ በእኛ ምክንያት፣ በእኛ ጥጋብ ምክንያት ምን አለ ትውልዱ ባይሞት? ምን አለ ወደ ልባችን ወደ ቀልባችን ብንመለስ? ይሄ የሚመለከት መሪዎችን ነው። በዚያም በለው በዚህ ያለውን መሪ ማለት ጥጋበኛ መሪዎችን የሚመለከት መመለስ ያስፈልጋል፣ ትውልዱ በሰላም ወጥቶ እንዲገባ። እግዚአብሔር ይሄን ይላል ወገኖቼ። ከዚያ በኋላ ከሰማይ የመጣውን እሳት ሁሉ አየና ሲያይ የዛፎችን ቅርንጫፍ መለብለብ ጀመረ። ወርዶ እኮ ነው ታች ላይ። እንደገና ወደ ሰማይ መመለስ ጀመረ ወገኖቼ። ታይቶ መመለስ ጀመረ። ለምን አትሉኝም? ለካ ጾም፣ ለካ ንስሐ፣ ለካ ጸሎት፣ ለካ ሃይማኖት ሙሉነት፣ ለካ እግዚአብሔርን ማምለክ ስራው ሲሆን ማህበረሰቡ እሳትን ወደ ሰማይ መመለስ የሚችል ነገር ነው። አየው፣ ከሰማይ የመጣ እሳት የተመለሰበት ብቸኛው መሳሪያ ጾም ነው። ብቸኛው መሳሪያ መመለስ፣ ንስሐ መግባት። እግዚአብሔርን ማምለክ ስራው የሆነ ህዝብ ከሰማይ የመጣን እሳት መመለስ ይችላል እያልኳቸው። እንደገና እሳት ወደ ሰማይ ተመለሰ። የነነዌ ሰዎችም ነፃ ወጡ፣ ከሞት ዳኑ። የእግዚአብሔርን ድንቅ ነገር ሲናገሩ የኖሩ አሉ፣ ተመልሰው ኃጢአት የሰሩ ይኖራሉ። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን፣ አንድ ሰባኪ ሊናገር ከሚችለው በላይ ሰዓት ልጨምር እንደሆነ ስለገባኝ ላጠቃልላችሁ። የትምህርታችን ርዕስ ስራ ምንድን ነው የሚል ነው። ለተጠየቀው ጥያቄ ተጠያቂው የሰጠው ግብረ መልስ እግዚአብሔርን ማምለክ ነው ስራዬ የሚል ነው። እግዚአብሔርን ማምለክ ስራው የሆነ ዮናስ መሀል ላይ ባለማወቅ በየዋህነት የተፈጠረበት ችግር በቀላሉ ተስተካክሎ ሄዶ ስራውን ሰርቷል። የሰራው ስራ የነነዌን ህዝብ ከሞት ታድጓል። የነነዌም ህዝብ በአንድ ልብ ያድርገን መድኃኔዓለም። በአንድ ልብ ወደ መልካምነት በመመለሱ ከመጣበት ችግር ማምለጥ ችሏል። ከቤተ መንግስት እስከ ቤተ ክህነት ያለው ሰው በአንድ ልብ ስለተመለሰ በእኛም ሀገር በእኛም ዘመን በቤተ መንግስቱም በቤተ ክህነቱም ያለን ሰዎች ወደ አንድ መጠን አንድ ልብ ኑሮን ለእግዚአብሔር የሆነ የተከፈተ ልብ ኑሮን ከሰማይም የሚወርደው ከመሬትም የሚፈልቀው የእሳት ማዕበል ከኛ እንዲወገድ
እግዚአብሔር በቸርነቱ ይርዳን እላችኋለሁ። በሰላም አርፍዱ።